ቅድስት የጋብቻውን ጥያቄ ተቀብላለች። ብሩክ ደስ ብሎታል በጣም። ሰላም ጤና ስጥልን። ምሳሌ ቀጣይ ክፍል እንደምን ቆያችሁ? ብሩኬ እንግዲህ የታገብኛለች ጥያቄ ጠይቋታል ቅድስትን። ቅድስትን በጉጉት ስትጠብቆ የነበረ እንደሆነ እናውቃለን። ታዲያ መልሷ ምን ቢሆን ጥሩ ነው? እምቢ አላለችም። በደስታ ተቀብለዋለች። ምሳሌም በጣም ደስ ብሏታል። እነ መድብልም ዳጣም ምሳሌም አንድ ላይ ሆኖ ብሩኬ ቅድስትን የጋብቻ ጥያቄ እንዲጠይቃት አድርጓሉ። እንደዚህ አይነት ወንድም ይኖር። ምክንያቱም ብሩኬ ማግባት አለበት፣ ለምሳሌ ወንድም ማምጣት አለበት እያለ ብዙ ጊዜ መድብል ስናገር እንሰማለን። ምሳሌም ወንድም ወይ እህት ትፈልጋለች። ስለዚህ አባቷም ደግሞ ከብቸኝነት ወጥቶ ቢያገባ እናት ቢያመጣላት በጣም ደስ ይላታል። ፍላጎቷና ጥያቄው ነው። እሱም ደግሞ ሆኖላታል። ቅድስት ቀለበቱን ካደረክልኝ ወደ ቤተሰቦቼ ሸማግሌ ላክ፣ ከዛም በኋላ ደግሞ ጥሎሽን ጣልልኝ፣ ከዛን ሰርግ ይሆናል ብለዋለች። ብሩኬም ጥያቄውን ተቀብሎ እሺ ብሏታል። ሰርጉ መቼ ይሁን ሰርግ የሚያበሉ? ለማንኛውም ማህሌት እንደለመደችው አንዱን ባለሀብት ጠምደዋለች። እንግዲህ አብሮ ከሰውዬ ጋር በመሄድ ቪዲዮ ቀርጸው በዛ እያስፈራራች ገንዘብ ለመቀበል ታሪክ ሰርታለች። በጣም ትገርማለች። ምናልባት ሰውዬ እጁ ረጅም ከሆነ ጉድ ሆነ፣ ወይንም ደግሞ የዝና አለቃ እንዳይሆን ይህን ፈርቻላታለሁ። የዝና አለቃ ከሆነ ዞሮ ዞሮ መቼም በመልክ አያውቃትም፣ በስም ብቻ ነው የሚያውቃት። የዝና አለቃ ምናልባት እሱ ከሆነ ጉዷ ፈላ። አንዷን ኩላሊቱን አውጥቶ ይወስዳል። መቼም እንዲህ ዝም ብሎ አይለቃትም። ሞገሴና ሉላ፣ ሞገሴ እንዳለው ስራ ጀምሯል። የቀን ስራ እየሰራ ነው። ታዲያ ሞገስ ፖሊሶችም እየፈለጉት ነው። ጠበቃው ግን ከዝና ጋር ፏ ብትን እያለ ልጆቼ ገንዘብ የላቸውም፣ ልጆቼ ምግብ የላቸውም፣ ባለቤቴ ስራ የላትም፣ ስለዚህ እባክን እነሱንስ እንዴት? ዝና ግን ከዚህ ከተማ ውጣ ብሎታል። እሱ ግን ራሱ ሸፋፍነውና ራሱን ቃይሮ ዝና ጋር በድጋሚ ተከስተዋል። እሱም ገንዘብ ይፈልጋል። በስሜ ለባለቤቴ ብር አስገብቼላታለሁ ብለዋል። እናም ታዲያ እንዴት እንደዚህ አይነት ስህተት ትሰራለህ? በስም ገንዘብ አስገብተህ ከሆነ ትያዛለህ፣ እንዴት እንደዚህ ታደርጋለህ? በማለት ተቆጥቶታል። አይ እንዳይታወቅ አድርጌ ነው ያስገባሁት ብሎታል። እንዴት አድርጎ እንዳይታወቅ? ምናልባት ተባባሪዎቹ ካልሆኑ በስተቀር ከሱ ስም ውጪ ወይንም ደግሞ ምናልባት በሌላ ሰው አስገብቶ ካልሆነ በስተቀር እንዴት በጥንቃቄ? ስለዚህ የሆነ ቀን ይሄ ጠበቃ መታየቱ አይቀርም። ወይም ሞገስ ታስሮ ወይንም ሞገስ ሳይታሰር መድብል ግን ከሰማ ሞገስ ከቤት እንዳይወጣ ጥንቃቄ መስጠት አለበት። ምክንያቱም ሞገስ ወጥቶ ስራ ጀምሯል። እዛ አካባቢ ሰዎቹም አይቶት እንደዚህ አይነት ሰው በዚህ አካባቢ ያለ ወይንም ደግሞ እዚህ ይሰራል ብሎ ጠቁማ ደርሶበት ሞገስ እስር ቤት እንዳይገባ መድብል ጥንቃቄ ቢሰጠውና የሚበሉትንም የሚጠጡትንም የቤት ኪራዩንም ብሩክና እሱ ተጋግዞ ቢያደርጉት ሞገስ ይቆያል። ከዛም በኋላ ደግሞ እውነት ጠበቃ ሞተዋል ወይስ የዝና አሻጥር ነው ብሎ ይሄንን መለየት አለበት። መድብል ጎበዝ ነው። መቼም የተነሳበት ቀን ዝም አይልም፣ ፈለገውን ይቀጥላል። ቲትናም እስካሁን ድራሹ አልተገኘም።
መድብልን ምስክር እንድትሆኑ ይፈልጋት ነበር። ነገር ግን እራሷ ፈልጋ ደውላ መድብል ጋር ካልመጣች በስተቀር እሱም ያገኛት አይመስለኝም። ምክንያቱም ትህትና ያለችበት ቦታ አው በሌላ መንገድ ስለምናውቀው ማለት ነው። ለማንኛውም ውድ ቤተሰቦቼ መርዞና እፍራታ የእነሱ ነገርዬ ደግሞ በጣም ያስቀኛል። እፍራታ እህቷን ትታ ብቻዋን መኖር ጀምራለች። ማህሌት ትዝ ብላትም አታውቅም። ማህሌትም ራስታታለች። ምክንያቱም አሁን ሻል ያለች ጓደኛ አግኝታለች። በእሷ ምክንያት ይኸው ሀብታሙን አግኝታ ልክ እንደ ዝና እንኳን ለማህሌት አይሸወድም። ብሩክ በሉት እንደ ብሩክ ልትጫወትበት እንግዲህ አንድ ሀብታም አግኝታለች። እውነት ይሄ ሰውዬ እሷ ካሸነፈች ማህሌትም አትቻልም ማለት ነው። ለማንኛውም ውድ ቤተሰቦቼ የነ ብሩኬን ሰርግ እንጠብቃለን። መልካም ቆይታ ይሆንላችሁ። ምሳሌ ደስ እንዳላት ሰርግም ደግሞ እንግዲህ ሚዜ ሆና አብረን የምናይ ይሆናል። መልካም ቆይታ ይሆንላችሁ ከወደዳችሁ እያላችሁ